ሴጣን ምንድነው ሴጣን? ዝም በይ ታየው ማለት ጭራቅ አንቺ ጭራቅ ነሽ። በጣም የምታስጠይው ምንም የምታስጠይ ነገር የለም። ምንም የምታስጠይ አባቴ ኖሮም አልጠቀመኝም። የሰማኸኝ ነው? ፍቅረኛ ተብዬው ዝም በይ። በገንዘብ አንዳንቺ ታወረ አባቱ ለገንዘብ ብሎ ምንም አላደረገልኝም ብሎ አባቱን የሚገል ህዝቡ አይቶ ይርዳኝ እንደውም ችግርተኛ ነኝ ይርዳኝ። አባትሽ ምናምን አትበለኝ። እኔ አባቴ ምንም ኖሮም አልጠቀመኝም። ፍቅረኛ ተብዬው ምንም በቃ ይሄ የረባ ካልሲ የለውም። አንድ ሱሪ ያለው እሱን አድርጎ ከተማው ሲዞር ነው የሚውለው። ምን ጠቀመኝ? ለኔ ንገረኝ፣ ምን ጠቀመኝ? ህዝቡ እንደውም አይቶ ቢረዳኝ ደስ ይለኛል። እንደውም ከረዳኝ እንደው ግማሹን አንተ ነው ሰጥ ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬ በድጋሚ ተገናኝተናል። በዛሬ ፕሮግራማችን እንግዲህ ለየት ያለ ፕሮግራም ነው ይዤላችሁ መጣሁት። በዚህ አጋጣሚ ደግሞ በኮሜንት እናንተ ስትነግሩኝ እንደነበረው የባለፈው ቪዲዮአችንን እንግዲህ አይታችሁ ብዙ ሰው አስተያየት ሰጥቶኛል። ብዙ ሰው ምክራችሁን ለግሳችሁኝ። የእናንተ ምክር ነው እዚህ ጋር የሚያደርሰኝ። እንግዲህ ጸበልም ተጠመቅ ቤትህንም ጸበል አስረጭበት ያላችሁኝን እንግዲህ ሳምጬ እኔም ጸበል እየተጠመቅኩ ነው ያለሁት። ቤቴንም እንግዲህ ጸበል አስረጭቼዋለሁ እና ተጸልዮበታልም። እንግዲህ እኔም በጣም ድንጋጤ ውስጥ ነበርኩኝ። በባለፈው እንግዲህ አይታችሁት ነበር። በጣም የሚያስፈራ ነገር ነበር ያደረገችኝ ነገር የመጣችው። እንግዲህ እሷንም ህግ ቦታ ወስደናታል። የእሷም ኬዝ እንግዲህ እየጨረስነው ነው። መጨረሻው አካባቢ ስለእናንተ የምናሳውቃችሁናል። እንግዲህ በዛሬ ፕሮግራማችን እንግዲህ ለየት ያለ ፕሮግራም እንደነገርኳችሁ ይዤላችሁ መጣሁ። የዛሬው እንግዲህ ባለ ታሪካችን የባንክ ቤት ጥበቃ እንደሚሰራና እንግዲህ ሚስቱንም እንደተለመደው ስላላመናት ነው ነገር የመጣው። ይህ የሚሆነበት ምክንያት እንግዲህ እሱ ጥበቃ ይሁን እንጂ እሷ የምትሰራው አሪፍ ስራ እንደነበርና ለጊዜው አሁን ስራ እየሰራች እንዳልሆነ ነግሮኛል። ነገር ግን የምትሰራው ስራ አሪፍ እንደነበርና አስጎብኚ እንደነበረች ነግሮኛል እና ጎበዝ አስጎብኚ እንደነበረች ነግሮኛል። ነገር ግን ስራ ካቆመች በኋላ አሁን ላይ በጣም የሚያስጠላ ጸባይ እያየባት እንደሆነ ወለውላ ከብዙ ሰው ጋር እንደምትታይ ያለ ስራ ድሮ ስራ ስለሆነ ችግር የለውም ከብዙ ሰው ጋር ብታይ፣ ነገር ግን አሁን ስራ እየሰራች አይደለም። ነገር ግን ከብዙ ሰው ጋር እንደምትታይ ጓደኞችም እየነገሩኝ ነው፣ ሰዎችም እየነገሩኝ ነው እና ምንም እያመንኳት አይደለም። አንተ ጋር እንደ ሌሎች ሴቶች አምጥተሃት እንድትፈትንልኝ እፈልጋለሁ ብሎ ነው ጋር የደወለው። እኔም እሱን ተቀብዬ እሱ በሰጠኝ መረጃ መሰረት እንግዲህ ቱር ኤንድ ትራቨል ስራ ድርጅት ሊከፍት ነው ፈልጋለሁ ብዬ የጠራኋት። እሷ መታ ደግሞ የሚፈጠረውን ነገር አብረን የምናየው ይሆናል። አብራችሁን ቆዩ። ያው እንግዲህ ተመልካቾቻችን አሁን ሀሴት ጋር ደውዬላት ደርሻለሁ ብላኛለች። እንግዲህ እሷን ደግሞ ተቀብያት የሚፈጠረውን ነገር አብረን የምናየው ይሆናል። አብራችሁን ቆዩ። እንደውም እንኳን ፍርሽ ከተው ተመጨረሽ ብዬ በጣም በልኩት። ታክሲ ምናምን አልነበረምና ለዛ ነው እዚህ እንደምንገናኝ ግን አልነገርከኝም ነበር። አይ ያው ይገባሻል ብዬ ስላሰብኩኝ ነው። ያው ትንሽ ቢሆን እኮ ነገርሻለሁ አይደል? ቤት አላልኩሽም እንጂ እኮ ያው ያስተውቃል። ያው ስለ ስራ ምናምን ስናወራ ያው በነገራችን ላይ ይሄ እንደ ቢሮ ነው የምቆጥረው ነው። ይሄ አልኖርበትም። አንዳንድ ኢንተርቪው ወይ ደግሞ የሆነ ፕሮግራም ሲኖረኝ እዚህ ነው ማለት እንጂ የራሴ መኖርበት ሌላ ቤት አለ። እና በስልክ አውርተናል መሰለኝ የተወሰነ አይደል? ሁሉም ነገር ነግረኸኛል። ያው ዋናው ነገር ምንድነው ይሄንን ነገር ለማድረግ ስንት ብር አሰብክ ነው የሚለው ፖይንት ነው ዋናው ይመስለኛል። ግን መጀመሪያ ከማለታችን በፊት የሆነ ነገር ወሰጂ። ከፀሐይ ነው የምታሽ። ትንሽ ቆይቼ ወስዳለሁ። የሆነ ነገር አሁን ወሰጂ። ቀዝቃዛም የሆነ ነገር ወሰጂ እኮ ትንሽ ቆይቼ ወይን ካለው እንጠጣለን። ወይን ትጨርሽ? ወይን አድርገሽ ማለት ነው? ወይ በጣም ሲጀመር ትራቨል የሚያደርጉ እንደዚህ በብዛት እንትን የሚያደርጉ ሰዎች ይጠጣሉ። ትንሽ በልኩ ነው። ምን መሰለሽ ነው ያሰብኩት አሁን ገንዘቡ ምናምን ሳይሆን ያው የድርጅት መክፈት ፈልጌ ነው ቱር ኤንድ ትራቨል እና በቃ አይደለ በጣም ፐርፌክት የሆኑ አሪፍ ሰዎች ነው እኔ ጋር እንዲሰሩ የፈለኩትና ሰብስብ ያለው ወደ 6 ሰው ምናምን አግኝቻለሁ። እና ተጨማሪ 2 ሰው ወይ አንድ ሰው ነበር ያሰብኩት። አንቺም አለሽ እንግዲህ አንቺ ከተስማማን አንቺ እንከተላለን ያው 7 ሰው ማለት ነው። ማን ይበኩል ችግር የለም። ሁሉ ነገር አንደኛ እኔ በመምረጥህ የምትጸጸትበት ነገር ይኖራል ብዬ አላስብም።
ያው ስራው ላይም ትንሽ እንደመቆየት ያው ስንት ጊዜ ነው? እኔ ወደ ብዙ ጊዜ ሰራው። ብዙ አመት ማለት በቂ ነው ብዬ አስባለሁ። ብዙ አመት በቂ ነው ማለት ያው የሰው ልጅ እኮ ግዴታ አንድ ነገር ላይ ብዙ አመት መቆየት አስፈላጊ አይደለም። ለስራው ትክክለኛ የሚባል አሪፍ ነገር ካለ ያው አሪፍ ውጤት ነው የሚኖረው። ብዙ አመታት ስለቆየ ስላልቆየ ምናምን አይደለም። እና አሪፍ ነው ማለት እንዴት ነው ግን መሰለኝ አልገባኝም። ተቀጥረሽ ነው ወይስ እንዴት? ተቀጥሬ ነበር የምሰራው። ያ ነገር ግን ያው የሁኔታዎች አለመመቻቸት ስለሆነ በዛ ምክንያት ነው የቆምኩት እንጂ ድርጅት ውስጥ ነበር የምሰራው። አይ ደስ ይላል። እና ቆይ ስልሽ ገንዘቡ የሚከፈልሽ ክፍያ ምን አሪፍ ነው ብለሽ ታስቢያለሽ አንቺ? አዎ በጣም ለኔ በጣም አሪፍ ነበረ። በዛ ላይ ደግሞ ከስራ ጎን ለጎን የማገኛቸው ብዙ ነገሮች አሉ። አሁን ይሄን ካንተ ጋር ደግሞ ዲል ስናደርግ ያው ከዛ ከነበረው ነገር ትንሽ ከፍ ማድረግ ይኖርብሃል ብዬ አስባለሁ። ይሄንን በስልክም ያወራንበት ይመስለኛል። አይ ችግር የለውም። እኔም ሲጀመር ስራዬ አሪፍ ነው እንጂ ለፔመንቱ ምንም ችግር የለብኝም። የፈለግሽውን እከፍልሻለሁ። እኔንም የማይጎዳ አንቺንም የማይጎዳ ማለት ነው። ግን መሰለሽ በደንብ ዲቴል ስላንቺ ነው እፈልጋለሁ። ምክንያቱም መጀመሪያ ሰው ትልቅዬ ነገር ነው። ሀገራችንን እንደዚህ ነገር የላትም። በትንሽ ትንሽ ነው እንደውም ያላት እና እኔ ቢያንስ አለ ፕሮፌሽናል የሆነ ለዛ ነገር ነው የፈለኩት። ቋንቋም እችላለሁ ብለሽኛል። አዎ እችላለሁ። ችግር የለም እኮ። ስንት ቋንቋ ነበረች? ቋንቋ 4 ይችላል። አሪፍ ያው ምክንያቱም እዛ አንድ ድርጅት ውስጥ ኮመንት ተብሎ የወጡ እንትኖች አሉ፣ ላንጉጆች አሉ። እነዛ ላንጉጆች ናቸው ቤዚክ። ስለዚህ እነዛ ለጊዜው በቂ ናቸው ብዬ አስባለሁ። ችግር የለም 4 ይበቃል። ዋናው እንግሊዝኛ መቻልሽ ነው እና ቋንቋም ከቻልሽ 4 ደግሞ በጣም አሪፍ ነው። ስለዚህ እኔ አንቺ ከፍያው ችግር የለውም። በቃ አይደለ እኔ የምፈልገው መሰለሽ ብዙ ደንበኛ ይመጣል። እኔ በጣም ብዙ ኤጀንሲ ያውቃለሁ እንደዚህ ቶርን ኢንትራቨል ብዙ ድርጅቶችን ማውቃለሁ። ከነሱ ጋር ነው ኮሚኒኬት አድርጌ አንደኛ በቃ ሀገራችንንም በደንብ ማስተዋወቅ ፈልጋለሁ። ሶሻል ሚዲያ ላይ ደግሞ አክቲቭ ነሽ ወይስ እንዴት ነው? አክቲቭ ነኝ ማለት ያው ፍሪ ታይም ምናምን ሳገኝ ፖስት አደርጋለሁ። የተወሰነ ይቻላል ግን ያው አክቲቭ አመሲም ትንሽ ቀዝቀዝ ያለ ነው አካውንትሽ። ቢሆን ደግሞ ከዚህ በኋላ አክቲቭ የማድረግ ነገር ይኖራል አይደል? አክቲቭ እንዲሆን እፈልጋለሁ ስልሽ ይገባሻል። እንደዚህ አይነት ስራ ላይ ዋነኛው ነገር ሶሻል ሚዲያ ናቸው እና እነሱ ላይም ጠንከር ብለሽ እኔም አግዝሻለሁ። ኤኒቲንግ ሴት ነሽ ብዙ ነገር ይገጥምሻል ብዬ አስባለሁ እና ይሄን ነገር እንዴት ተቋቁመሽ አለፍሽው? መጥፎ አጋጣሚ ገጥሞሻል? አዎ በጣም በቃ እዛ ድርጅት ምናምን የሚመጡ ለትሬንት ትራቭል የሚመጡ ሰዎች አንዳንዴ ሌላ ነገር አስበው ሊመጡ ይችላሉ እና ያንን ነገር ተቋቁመክ በዛ ላይ ደግሞ አንዳንዴ እነሱ ከኛ ሌላ የሚፈልጉት ነገር ምናምን አለ። ያንን ተቋቁሞ ማለፍ ራሱ በጣም ሌላ ትልቅ ስትራግል ነው ብዬ አስባለሁ። ምር ነው ይሄ ይፈልጉት አስበው የመጡት ነው። አንዳንዶቹ በቃ ገንዘባቸው ተጠቅመው ምናምን ካንተ ጋር ሌላ ነገር ምናምን ማድረግ ሊፈልጉ ይችላሉ እና ያንን ነገር ደግሞ በጣም ብዙ ነገር ተቋቁሜ ነው እዚህ ድረስ መምጣት የቻልኩት እና እንደማይሆን አንተም ጥሩ ሰው ትመስለኛለህ ማለት ያው የሰው ልጅ በደንብ ቀርበህ ካላየኸው እንትን ሊባል አይችልም። እና ካንተ በነገራችን ልክ በስልክ ስናወራ ካንተ ደስ ያለኝ ነገር ምንድነው በቃ ስታወራኝ ያወራኸኝ ይላል ረጋ ብለህ ያወራኸኝ ነገር ነው ማለት እንድመጣ ያደረገኝ ማለት ብዙ እንደዚህ እኮ አገኛለሁ ስራ እንዳንተ በግል ምናምን እንደዚህ አብረን እንሰራ ማለት ነው። ግን በቃ አብዛኞቹ ምንድነው በቃ ይሄ ገንዘባቸውን ተጠቅመው ምናምን ነው ሰው አትራክት ለማድረግ የሚያስቡት እና አንተ ጋር ዛሬ በነገራችን ላይ ስራውን ትተነው ማለት ትቼው መምጣት የፈለኩት ምንድነው ያንተን ፐርሰናሊቲ ለማየት ነው እንጂ ስራውን ፈልጓለሽ ነገር ልክ እንደኔ ማለት ነው። በጣም ረጋ ያልክ በመሆን ምናምን ነው አሁን ዛሬ መጥተሽ ማለት ነው። አክቹአሊ ረጋ ያልኩኝ አንቺ ልክ እንደፈንዳየሽኝ አለቀም። በነገራችን በጣም እይታሽን በጣም ያደርኩት አሁን እንደውም ሞር በጣም ስበሽኛል ያመረኝ ስለሽ እንደዚህ ሰው መረዳት ከቻልሽ ከስተመሮችን እንድትናዝ እንዳለብሽ ታውቂያለሽ። አይ ግን እኮ ማለት የከስተመሩ ላይክ የማዋሸት ምናምን ሊሆን ይችላል። አሁን ግን ላይክ የእውነቴን ነው እየነገርኩ ያለሁት ምንድነው አንደኛ እርጋታህ ደስ ይላል። በዛ ላይ ደግሞ በወጣትነትህ ይሄ ያለ ተነሳሽነት ምናምን ሞቲቬት አደረገሽ በጣም ማለት
እኔ ቢኖረኝ ብዬ የምመኘው አይነት ወንድ ሆንክና አብሶ ለስራ መጥቼ ነው ግልጽነትሽ ነው ልጅ ነገራችን ላይ በቃ ስልሽ አሁን እኔና አንቺ በትንሹ ግን በደንብ የተግባባን መስሎኛል። ስልሽ እኔም ማወቅ የምፈልገው ነው ያለው ግልጽነትሽ ደስ ይላል በጣም የምሬን ነው። ዛሬ አንደኛ የሚጠራውሽ ስራው ላይ መቼም ተርጉም ማድረግ ፈልጋለሁ። ምን አለ መሰለሽ አሴት በጣም ደስ የሚል ስም ነው ነገራችን ላይ ምን መሰለሽ እኔ ስራ ስሰራ እዚህ ስራ ላይ በጣም ብዙ ስራዎች አሉ መሰራቸው ራሴ ስራዎች ይሄንንም ያው ለሲስተር ብዬ ነው ያው ሲስተር አሁን እድሜዋ ገና 16 ቢሆን እድሜዋ ሲደርስ ይሄንንም እንድታንቀሳቀስ ለሷ ብዬ ነው ይሄንን ድርጅት መክፈት የፈለኩት ማለት ደስ ይላል ለህዝብ ያለ ክብር ማለት ያው ወንድ ልጅ የመጀመሪያ እንትኑ ምንድነው ሴት ልጅ ማክበሩ እናቱ ምናምን ይባላልና ይሄን በመስማቴ በጣም በነፃ ራሱ ይሰራልክ ችግር የለውም በነፃ በጣም መስኪኖች በጣም እንደዚህ ነሽ እውነተኛ ጸባይሽ ነው ወይስ እንዴት ነው ማለት አንተ ጋር አሁን በመናወራበት ነገር ነው ማለት ካሳየኸኝ ነገር ነው የኔን ባህሪ የሚያነገርኩ ያለውትና ያንተም ጥሩነት ነው ያኔ እንትን ያልኩት ደስ ይላል በቃ እኔ መስልሽ አሁን ልልሽ የፈለኩት ይሄን ነገር ነው ምን መስልሽ ለህቴ ቢሆንም ይሄን ነገር የፈለኩት እዚህ ድርጅት ላይ ማንንም ሰው ይስራ በይገርምሽ እዛኛው ስራ ላይም ከፈለሽ አሰሻለሁ አስቀምጫለሁ ሁላችንም በቃ እንደ ፋሚሊ ነው ኢቭን ለባህልስ ባን ይባላል ትንሽ አማርኛ ትንሽ አንዳንዴ ይጠፋብሃል ችግር ረጅም ዓመት ውጪ ነው የኖርኩት ለዛ ነው ይቅርታል እና ምን መሰለሽ ፋሚሊ መሆን ደስ ይለኛል እኔና እህቴ ብቻችን ያደግነው ቤተሰቦቻችን ትሪት አላደረጉንም ማስቻል እና በጣም መሰለሽ ፋሚሊ በጣም ወዳለሁ ብዝት ሲል ፋሚሊ በጣም ደስ ይለኛል እና ሁሉም ሰው አቅርቤ ኢቨን ሰራተኞች እኔ ጋር የሚሰሩ ቢሆኑ ቀርቦ በደንብ እንዲሰሩ ለዛ ነው አንቺንም ትንሽ ግር ብሎሻል እዚህ ቤትም ስጠራሽ አይደለ ለቢሮ አልሆነም ብለሽ በቃ ለቤት እንደ ቤተሰብ እንዲሰማሽ ስለፈለኩ አንተ ትዳርና ምንድነው ማለት ያው ቤተሰብ መመስረት ምናምን ያልከኝ ስለሆነ ትዳር መሰረት ከልጅ ምናምን ልጅ ያለኝ ይመስላል በዛ የሰዎች ይታወቃል አክቹአሊ ልጅ ቢኖር ይመስላል በጣም ደስ የሚል ግን ልጅ የለኝም ግን ፍቅረኛ በቃ አላ አጠራጣሪ ይባል እንደዚህ አይነት ግንኙነት ውስጥ ነው ያለሁት አላ አይደለ እኔ ምን መሰለሽ በምን አምናለሁ መሰለሽ ትዳር አላ አይደለ ሰላም ነው ብዬ ነው የማስበው በነገርሽ እኔም ከዚህ በፊት በጣም በቃ የሚያስጠላ አይነት ግንኙነት ነበረኝ የሚያስጠላ ስለ በቃ እኔ በትዳር ውስጥ ምን አይነት ግንኙነት ነው ደስ የሚለኝ በቃ ይሄ ሰላም ያለው ይሄ የሚጨቃጨቅ ምናምን ነገር መጨቃጨቅ የሚባለው ነገር ደስ አይለኝም እና አንተና እኔ አንተ ስትናደድ እኔ መብረድ አለብኝ ነው ያንን ነገር ደግሞ እሱ ነው አላረገም ነበርና አሁን እዛ ስትለኝ ነው እኔ የሚመጣልኝ አውቀሽ ነው እየመሰለኝ ያለው ታግንታቂ እኔ በነገራችን ላይ ያው ካሁኑ ፍቅረኛ ከምሽሽ ጋር ለዛ ነው ተጨቃጨቀው በጣም ቅናተኛ ነችና አንተ ነህ መሰለ ወንድ ይዛ ነው ተጨቃጨቀው በጣም እኔ ይገርምኛል እንደዚህ አትበይ ደግሞ እያሳፈርሽኝ ነው እንደዛ ሳይሆን መሰለሽ በጣም መጨቃጨቁ ይሁንሽ መጨቃጨቁ የሴት ልጅ ትንሽ ጸባይ ነው ይቅርታ እንደዚህ ይጨቃጨቃሉ ግን ቅናት አለ በጣም ከባድ ወይ እኔ ግን አንተ የምር እኔ አብራሃኝ ማለት ለምሳሌ ነው ያው ችግር የለውም ማለት በቃ እንዳንተ አይነት ወንድ ቢኖረኝ ኖሮ ማለት አሁንም ጊዜው አረፈለም ግን እንዳንተ አይነት ወንድ ቢኖረኝ ኖሮ በቃ እንዴት አድርጌ ትሪት ማድረግ ማለት በጣም ጥሩ ባህሪ ነው ያልክ በዛ ላይ ቆንጆ ነክ ምናምን እና ይሄ ነገር እኮ አንድ ቫልዩ ይጨምራል አይደለ እና አንተን የመሰለ ወንዲዛ መጨቃጨቃት ነገር ይመስለኝ እኮ አሁን አረንጓን ተጣላችሁ ሲጀምር እንኳንም ማለት ይሄ የምትጨቃጨቅበት ሪሌሽንሺፕ ጥሩ አይደለም አክቹአሊ ያተጣላና ትንሽ አለ መስማማት ግን ያው በጣላታችን ይቀርም እኔ በነገራችን ላይ ነው መሰለሽ ትግስት ይለኝ እና ትግስት እንደውም ለሷ በጣም ብዙ ትግስት ነው ያወጣሁት የምሬ ነው ብዙ ትግስት ነው ሰዎች በጣም ደስ የሚለው ይቅርታ እኔ ሳላስፈቅድ አንቺን ፕራይቬሲ ስለነኩ አረ ችግር የለም አሁን ወይ ስራ ባልደረባ አሁን እኔ ማለት ያንተ ነው እንደ ማለት ያኔ ማለት አንቺ ነው ደስ ይላል በጣም
እና ምን መሰለሽ እኔ ጭቅጭቅ አልወድም እና ለዛ ነው ፀጉርሽ እንጂ ነው አይ አይደለም ያው ፈረንጅ ነው የምትመስዪው በነገራችን አይ በጣም ደስ ይላል ስታይልሽ በጣም ደስ ይላል ስታይለኛ ነሽ ካንተ ባልበልጥም ኖ እኔ ስታይለኛ አይደለሁም በጣም ይሄ ግሬስፉል ባትሆንም ግን ያው ቀጫጫ ብትሆንም የሆነ የሚያምር ነገር አለ በራሴ ቀጫጫ የሆንኩት ፈልጌ ነው እሺ ምግብ በቀን አንዴ ነው በላ የነሽ ጀመር በቃ ተቀያለሽ ምን አጠናው መሰለሽ ጥናት በቃ አይደለ ብዙ ጊዜ ስራ ሆነ እዚህ ጋር አልተመቸኝም ታውቃለህ አልተመቸሽም ምን ላድርግልሽ ምን እንዴት ቆይ እንደዚህ ነው ፈልጌ ነው እንዴት ማለት እዚህ ጋር እንደዚህ መደገፍ እንደዚህ መጥቼ ትራሹን ወደዛ ላድርግልሽ ወይስ ትድግሽ እሺ ይቻላል በጣም ኮምፎርት ይሰማሽ ፈልጋለሁ እንደዚህ በቃ እንደዚህ ነጻብኝ እሺ ማለት አሁን በጣም ደስ ብሎኝ ነው ያወራህ ያለሁት ያንተም ያወራር ነገር ምናምን ደስ ስለሚል ያው እኔ የምፈልገው ነገር ነው እዚህ ጋር ያወራው ያለሁትና በጣም ደስተኛ ነኝ በመምጣቴ ማለት ትክክል እንደሆንኩ ነው የሚሰማኝ የመጣሁበት መንገድ ማለት ነው ደስ ያለ እኔ ስለሽ ምን መሰለሽ እኔ እንደውም ሌላ ሰው ፈልጋለሁ እያልኩሽ ነበር ስምንተኛ ሰው አይፈልግም ለምሳሌ ማለት ለምሳሌ በቃ እኔ የምፈልጋቸው እያንዳንዱ ነገሮች በትክክል ማድረግ እችላለሁ እነዛ ሰባቱም ያልካቸው ቢቀሩ ችግር የለም ለምሳሌ እያንዳንዱ ነገር እኔ ተክቼ መስራት እችላለሁ አረ ሶሻል ሚዲያ ሶሻል አልኩኝ ይቅርታ ሶሻል አለ አይደለ ህብረተሰብ ጋር መቼም የምትገናኛለሽ ብዬ አስባለሁ እንደዚህ ነገሮች ይቀርቡሻል አንተም ታግዘኛለህ አብረን ሆነን እኔ እናንተ ያለው ነገር ፕሮሰስ ማድረግ እንችላለን እኔ አግዝሻለሁ ግን እኔ እንደነገርኩሽ የራሴ የሆነ ትልቅ ስራ አለኝ መንቀሳቀሳቸው ብዙ ስራዎች አሉኝና ከኔ ጋር ላይ መሳች ይችላል አንቺ ስለሽ በጣም ስለወደድኩሽ የምሬ ነው በጣም ወደድኩሽ እየቀለድኩ አይደል እንደዚህ ሴት ተመችቶኝ የማይቀምና በቃ ወራሽ ነው ስለተመቸኝ ሜቢ አንቺን ፍላጎት አለመጋፋት የተወሰነ ሰው ሊቀነስልሽ ይችላል አይ ሁሉንም ቢቀነስ ችግር የለም ማለት የሁሉንም ስራ እኔ አቴንድ አድርጌ መስራት እችላለሁ ማለት በዚህ እንድትተማመንልኝ እፈልጋለሁ ምክንያቱም ከድርጅቱ የተሰጠኝ ሰርቲፊኬቶች አሉ ብዙ ሰርቲፊኬቶች ስላሉኝ ያ ደግሞ ለኔ ለስራዬ ምን ያህል ብቁ እንደሆንኩ የሚያሳይ ስለሆነ ሌላ አስፈላጊ ነው ብዬ አላስብም በዛ ላይ ደግሞ አንተም ከጎኔ የሆነ ነገሮችን የምትረዳኝ ከሆነ ስራውን በአግባቡ መስራት እንችላለን ከዛ አይተክ ስራ አሪፍ ካልሆነ ሰዎችን መተካት እንችላለን ማለት አሁን ሰው ምናምን ሲገባ በስራችን ሰው ምናምን ይገባል እኔ እናንተ ብቻ ከሆነ ሶስተኛ ሰው ያስፈልጋል ብዬ አስባለሁ ለምን መሰለህ ብዙ ጊዜ በተለይ ሴቶች ሲሆኑ በቃ እኔ እናንተ ልህ ይሆናል አይደለ እኔ በስራዬ ደግሞ በጣም ጎበዝ ነኝ ማለት እንደዚህ ብዬ ማውራት አልፈልግም ግን እኔ እናንተን ያው ትንሽ የሆነ በሆነ ነገር አድርገው እኔ እናንተን እኔ ለስራዬ ብቁ እንዳልሆንኩ ምናምን የማስረዳት ነገር ሊኖር ይችላል ወንዶች እንዳልኩ ደግሞ ወንድም ብዙ አይደለም እኔ ማለት አንተ ታውቃለህ ለስራው ጋር ሜቢ አንቺ ቆንጆ ስለሆንሽ ሊያስቸግሩሽም ይችላሉ ኖ በዛ ቤት ሳይሆን ኖ ይሆናል እንደዛም ሊሆን ይችላል አዎ ይሆናል ያምር ነው እኔ እንደዚህ ነገር ደግሞ አልወደም እንደዚህ ነገር ተፈረደሽ ነው ማለት ብዙ ጊዜ እንደዚህ ነገር ገጥምሻል ያው እንዳልከው እንደ ፍቅረኛ ብቻ ነው በህይወቴ የማውቀው በህይወቴ ማለት በቃ ለሁሉም ነገር የመጀመሪያ ብዬ ማስበው አንድ ሰው ብቻ ነበር ግን ደግሞ በቃ ስጋው መጨቃጨቅ ነው ምናምን እኔ ከፋሚሊ ጋር ነው የምኖረው አሁን እና ከፋሚሊ ጋር ምናምን ስለምኖር ስልክ ካላነሳው መጨቃጨቅ ነው ቤት ወይ ደግሞ ሳላስበው ሊመጣ ይችላል ምናምን በዛ መንገድ በጣም ብዙ ነገሮች ማለት አንዳንዴ እኮ ፍቅረኛም ሲባል ይረዳ ይገባል አይደል እሱ ደግሞ በቃ ያንን ነገር ምንም የሚረዳ አይነት ሰው አይደለም ምክንያቱም ብዙ ነገሮች እኮ ሊለወጡ ይችላሉ ግን ደግሞ በአንድ የሚለወጥ ነገር የለም ይሄንን ደግሞ ምንም በቃ ሊገባ አልቻለምና በዛ ምክንያት ተጣልተናል እና በጭቅጭቅ ሳይሆን በቃ የነገሮች አለመግባባት ነው የነገሮች አለመግባባት ደግሞ ህይወት ላይ በጣም ብዙ ነገር ላይ አፌክት ያደርጋል አይደል እኔ ደግሞ የምፈልገው ከምን ነገር በላይ ሰላም በቃ ትክክለኛ የሆነ ነገር ነው የምፈልገው ማለት በቃ ይሄ አንተ አይነት ባህሪ የለም ማለት በአንድ ቀን አንተ አይነት ባህሪ ማለት ይከብዳል በነገራችን ላይ እኔም በጣም ተመሳሳይ ፍላጎት ነው ያለውና እኔ ምልሽ ነበር አንቺ ቀነመሻልሽ እንጂ ምንም ነው አንቺ ፍላጎት ይላሪም አሁን ያንቺ አይነት ልል ነበር ያንቺ አይነት ሴት እኔም በቃላች ከጭቃሩት አንዴ ባትችግራለሁ ምን ባክስ ደስ ይለኛል ምን አክቹዋሊ ችግር የለውም እንዴ ደስ እንደውም የሰራችን ዲል እናደርጋለን ስምምነት እሺ
ሀግ በጣም ደስ የሚል ነገር ማለት የሆነ አለ አይደለ አባቴ በህይወት የለምና እና ችግር የለምና በቃ አባቴ በጣም ረጋ ያለ ሰው ነው የሚያወራኝ መንገድ አለ ምናምን ለቤቱ ደግሞ ብቸኛ ልጅ ነኝ እኔና በቃ ከእንጀራ እናቴ ጋር ነው የሆንኩትና በቃ የሆነ አላ ደስ የሚል ነገር ነው የተሰማኝ የሆነ ከቦትሽ ከተመሰልኩበት ትንሽ በጣም መታደል ነው በነገራችን ላይ ግን እኔ እንዴት ተረጋኝ እንዴት እንደተረዳሽኝ አላውቅም እይታሽን በጣም እንደልኩልሽ እኔ ነገሮችን የምታስረጅበት ነገር አንተ ለኔ ትክክለኛ ሰው ነው ብለህ ታስባለህ ማለት ነው ማለት እይታሽ የሚባለው ያው አንተ ለኔ ትክክለኛ ሰው እንደሆንክ ነው የሚሰማው ማለት ነው እንደዛ ብዬ አስባለሁ ግን ደግሞ በቂ ነው አንድ ነገርኩሽ ደግሞ ፍቅረኛ አይደለም ለዛ ብዬ ነው ትንሽ ፍቅረኛ እንዳለህ ነግረኸኛል አክቹሊ ግን ያው ማለት ፍቅረኛ ቢኖርህም ችግር የለም አንተና ሰው ማትስማሙ ከሆነ እኮ መለያየት ትችላላችሁ አይደል እኮ ማለት ግራ ገባኝ ችግር የለውም ስትይ እንዴት ችግር የለውም ማለት በቃ አንተና ሰው ማትስማሙበት ነገር ካለ አንተ እንዴት ብለህ ከሷ መለያየት ትችላለህ ብዬ አስባለሁ አውቃለሁ ከራሳችን እንደወጣን ግን ነው ችግር ያው ደግሞ በህይወት ውስጥ እንደኔ አይነት የማይሆን ነገር እንዳይጋጥምህ የማይሆን ሆኖ ከተሰማ መራቅ ምንድን አይደለ ግን ምን መሰለሽ እኔ አሁን እሷን እስካሁን መለያየት እችላለሁ በነገራችን ላይ ግን እስካሁን አብሬያት የቆየሁት የሆነ ደስ የምፈልገው ነገር እሷ ጋር ስላለ ነው ምን ለምሳሌ እኔም ልክ እንዳንቺ ነኝ ከአንድ ፍቅረኛ ከሷ በፊት አንድ ፍቅረኛ የነበረኝ ከዛ በኋላ ከሷ ጋር በጣም የወደድኩላት ነገር አለ አንድ ነገር ሴክስ ላይ በጣም ጎበዝ ነች እና ስለሽ እኔ እንደዚህ አይነት አክቹአሊ ከሌላ ማለት ሁሉም ነገር እኮ የገብተክ ስታየው ነው አይደል ለማረጋገጥ የምትችለው ስማ ማረጋገጥ የምትችለው ግን እፈራለሁ ማለት እንደዚህ አይነት በጣም የምታስደስተኝ ምን ልበልሽ እኔ ይቅርታ ግን ግርድ ኮን አረ ማለት እንደዚህ ግልጽ ሆነ መናገር ራሱ አሪፍ ነው ለኔ ማለት በቃ ምን ያህል ከኔ ጋር ኮላብ እንዳረግን ነው ፊል እያደረክ ያለሁት ግን አንቺ በነገራችን ላይ እንደዚህ ግልጽ እንኳን አንቺ ግልጽ ነው እና ለዛ ነው እኔ ስልሽ እፈራለሁ እሷን አጥቻት ከዛ በኋላ ሞቀህ እንዴ አይ ሸሚዝ ምናምን ይመክራል ብዙ አትክፈች ችግር የለም ምን ነው ፈራ እንዴ መፍራት ሳይሆን አይ በጣም እየታገልክ ስለሆነ ያው ሞቆ ሆነ ነው አይ ሞቆኝ አይደለም ግን ያው ከፍቼው ደስ ይላል ትንሽ እና ለዛ ነው በጣም ፈራለሁና እሷን አጥቻት አስበሽዋል ሜቢ ላልጣጣም ይችላል በጣም ነው የተጣጣመው ከሷ ጋር እኮ ይሄንን ነገር አይና አለምን ተፈየ በቃ እሷ ስለሽ እኔ እንደዚህ ማንንም አላውቅም ጭቅጭቁን ሁሉንም ነገር አላሰዋለሁ ማለት ይሄንን ነገር እኮ ከኔ ጋርም ቼክ ማድረግ እንችላለን አይደል ያምርሽ ነው በጣም ከባድ ነገር ነው እሺኛ ማለት በቃ እኔ በነገራችን ላይ ላመንኩበት ነገር ምንም ፊልም ማድረግ ሴት አይደለሁም በቃ አንተ ላይ እርግጠኛ ከሆንኩኝ ምንም ነገር እስከማድረግ ደርሳለሁ ስለዚህ ይሄሞ በጣም ኢመንት ነገር ነው ኢመንት ሳይሆን መጀመሪያ እኮ እኔ ስልሽ እኔ ግልጽ ነኝ አሁን አይ በቃ ምንድነው አይ አሁን ካንተ የተረዳሁት ነገር ምንድነው በቃ እሺ አሁን በቃ ስለ ስራ ማውራት እንችላለን ነው አለኩላ ፈዳሽ ምንም እኮ አይደለም በቃ ስለ ስራችን እናወራ ለምን አሁን እኔ እንደዛ ብዬ ምናምን ስለነገርኩ አንተ ነገሮችን ወስደህ የወንድነትን ነገር ምናምን ተጠቅመህ እኔ የሆነ ማለት የሆነ አላውቅም ምን አይነት ነገር እንዳሰብክ የወንድነት ነገር ሳይሆን ማለት አሁን እኔ እንደዛ ብዬ አሁን አንተ ያልከኝ ነገር እኔ እሺ ማለቴ አንተ እንድትኮራ የሚያደርግ ከሆነ ልተው እንደምችለው ማወቅ አለብህ ኖ አይ አወራረህ ልዝዝ ምናምን ሲል ለሰይልም ማለት ሜተድ አለው ለሁሉም ነገር ያስተነጋል አንደኛ ነገር አንቺ በጣም ነው ደስ የምትይው እንደዚህ በጣም ቆንጆዬ ነሽ ምናምን እኔ እንደዚህ አልጠበቅኩም ሁለተኛ በጣም ነው ደስ የሚለው በደስታ ነው ሲጀመር ግን መሰለሽ ሪስክ መጀመሪያ እኮ በጣም ይደርኩሽ ያምረኝ ነው መጀመሪያ ግን ምን መሰለሽ አንድ ፍቅረኛ ነው ያለኝ አንድ ፍቅረኛ ካለሽ እንደዚህ አይነት ነገር ላይ ራስን አሁን 10 ጊዜ ፍቅረኛ አለኝ ማለት አይጠበቅብህም ለኔ ምክንያቱም ነገርከኝ ሰማውክ ከሷ ጋር መለያየት እንደምፈልግ ምናምን ነገርከኝና ከሷ ጋር በቃ የሚያገናኝ ነገር ያ ነገር ብቻ ከሆነ ያን ነገር ከኔ ጋር ማድረግ እንችላለን ማለቴ
ማለት ምን አይነት እሺ ማለት አልፈልግም ማለት ስለ ስራው ማለት እንችላለን እሺ ስለሽ እኔ እኮ ስለሽ ባንድ ያስደስተሽ ባንድ ማለት ጸባይሽ እንደዚህ ነው ወይ እንደዚህ ቶሎ ተናደጀሽ ቶሎ አልተናደድኩም ይኸውልህ መናደድ ሳይሆን በቃ አንድ ነገር ቅድም ነገር ያለው ትክክል እንዳልሆነ ከተረዳው ሐሳቤን መቀየር አይመስልኝ ያንተ ፊድባክ ነው ያኔን እንትን የሚወስነው ተረድተኛል ስለዚህ በቃ አንተ እኔ ወይስ ምንድነው ያሰብከው እኔ በግድ ምናምን እንደዛ አይነት ፐርሰናሊቲ የለኝም በግድ ማለት ስለሽ እኔ እንደውም እኮ አንድ ድል ሰጥሽ ነበር እኮ አንድ ድል እንደ ይሄ እኮ የኔ ብቻ ፍላጎት እኮ አይደለም አንዴ እኔም እዚህ ጋር አንተ ያንተ የኔ ፍላጎት ብቻማ ምን ይጠቅመኛል የኔም ያንተም ነገር ሲሆን ነው ያ የሆነ ደስ የሚል ነገር የሚኖረው አንድ ድል ሰጥሽ ምናምን እንድትለኝ አልፈልግም ገባ እኔ የለመንኩ አይደለም እዚህ ጋር አይደለም እኮ ነው ምን ይያልሽኝ ስለሽ እኔ እኮ ትንሽ ተመቸውሽ መስሎኝ ነበር እኔ እንደኔ ማለት ነው እሱማ እኮ እየነገርኩህ ነው አይደለ አንቺ ነገር እያልኩ ነው አንዴ ሐሴት በጣም ፍሽ የተረጋጋሽ አይደል አይ ደህና ነኝ የተረጋጋው ነው እኮ ልንገርሽ እሺ አንቺ እንደዚህ ደግሞ አምርብሽ ምን መሰለሽ እኔ አንቺ ብቻሽን ያለሽው እኔ እንደነገርኩሽ ሰው አለ አብሮኝና አስቢው እስቲ አንቺ ባኔ ቦታ ብትሆኚ ታዲያ እኔ እንደውም እኮ በጣም አይናፈጣጣውንኩኝ ፈጣጣንኩኝ እኔ ነኝ እንጂ ፈጣጣውኩት እንጂ አንቺ ማን እንዴት ፈጣጣቶኛለሽ እኔ ነኝ ፈጣጣ እንድትሆኚ የሚያረኩሽ እኔ ነኝ ሲጀምር አይደለ ሲጀምር አይኔን አይተሽ ነው እንደዚህ የሚያወራሽ ምክንያቱም እኔ አንቺ ላይ ፍላጎት እንዳለኝ ያስታውቃል ባይ ብቻ አንቺ ደግሞ ሰው የመረዳት እንዳይሽ ከሆነ ሰው የመረዳት ችሎታለሽ መጀመሪያ እንኳን በስም ስላየው ነው እኔ እንደዛ ብዬ እንተናልኩ እንጂ አሁን ላይክ ያገኘው ወንድ ምናምን እንደዛ ምን ሴቶኛ አይደለም አንተ ደግሞ እየተረዳኸኛለሁ በዛ መንገድ አይደለም ነው ያሁን አንተ የሆነ ነገር ስለደስ ስላለኝ ነው ፍሪ ሆኜ ያወራህለው እዚህ ጋር አይደለም እኮ ነው ፍሪነትሽን ወድቻለሁ በነገራችን ላይ በጣም ነው ደስ ያለኝ እስቲ እና ጭቅጭቅ አልወድም አንቺ ደግሞ አሁን ካሁኑ ገና ጭቅጭቅ ጀመርሽ ነው አይ ጭቅጭቅ ሳይሆን በቃ አንተ ምንድነው በቃ በሌላ መንገድ ነው እየተረዳህ ያለው ምናምን በቃ ስለ ስራችን ማውራት እኮ እንችላለን ነው ቆይ አንዴ ልንገርሽ ምን መሰለሽ በነገራችን ላይ እኔ ስለሽ በገንዘብ የፈለኩት ነገር ማድረግ ይችላል የፈለኩት ሴት ማምጣት የፈለኩት ሴት ማስሄድ ይችላል እኔ አንቺ ስለተመቸችኝ ነው እንደዚህ ያዋራውሽ ሲጀመር ፍቅረኛ እያለኝ እንኳን ያዋራውሽ ማለት ነው እንጂ የፈለኩትን ሴት አርቲስት ማምጥቼ የፈለኩትን ማድረግ ይችላል ገንዘብ አለኝ ማንንም ነው የሚመጣው አንቺ ስራችን እንዳይበላሽ እና በጣም ስለተመቸሽኝ ነው እንደዚህ ያልኩሽ እንጂ በጣም እየተለማመጥኩሽ ነው ታውቂያለሽ አይደል እና መቅረት ይችላል ሲጀመር አንቺ እንደፈለግሽ መሆን ይችላል ስራችንን አውርተን እንላለን እንደውም እንደሱ ሳይሻል ይቀር መሰለኝ አይደለም አሁን ከቅድም ጀምሮ እያወራን የነበረው ነገር እኮ በላሽው አንተ ነው አይደል እኔ ይቅርብ ይያለው አይደለም አይ በጣም ስልሽ አንደኛ የለመንኩሽ መሰለኝ በጣም አንቺ ራሱ በጣም የጮሽ ነው የሚመስለው አይደለም እኔ ኖርማሊ ነው ባህሪ እንደዛ ስለሆነ እንጂ እኔ አንተ ላይ መጮህ ፈልጌ አይደለም አንደኛ በዛ ላይ ደግሞ አተራቀኝ ወለዚህና በስልክ ማውራት እንችላለን ኖ እስከነ እንስማማ እንደዚህ ይሻላል ምንም እኮ እናንተ እኮ ያጣላ ነገር አለ ሲጀምር ምንም እኮ ያጣላ ነገር የለም እኔ ኖርማሊ በባህሪ ሳውራ እንደዚህ ስለመሆን ነው እንጂ እኔ አንተ ላይ ሲጀምር መጮህ የምፈልግ ሴት አይደለም ተረዳኸኝ ምን መሰለሽ እኔ ሰው እኔ ያወራኝ ሰው ሲያቋርጠኝ አልለመደብኝም እና እንደዛ ስልሽ ስለተመቸሽኝ ስላዋራውሽ ምናምን ተቆጥተሽ እኔ አልተቆጣውም ሲጀምር እኔ በምራቅ ነው አንተን የምቆጣው ንገረኝ እንደውም ምን መሰለሽ አሁን ትንሽ ምን መሰለሽ አሁን ሳይሽም ትንሽ ጸባይሽ እንዳሰብኩት አይደለምና አንዴ ተረጋጊ አንዴ አሲት እኔ እየነገርኩሽ ነው አይደለ ሰው ያወራኝ ሲያቋርጠኝ አልወድም ምን መሰለሽ አዳምጪ መጀመሪያ ላይ እንደውም ጸባይሽ ተመችቶኝ ፍቅረኛዬን ፈትቻት ካንቺ ጋር ለመሆን እያሰብኩ ነው አሁንም ማሳመት የለብህም አንዴ እሺ ከዚህ በኋላ በእንደዚህ ሁኔታ እንቀጥላለን እያወራኝ አታቋርጪ ምን መሰለሽ እኔ አሁን ላይ ጸባይሽ ትንሽ ስላስፈራኝ እድል ሰጥሻለሁ ምን እድል መሰለሽ ስለወደድኩሽ ነው ይሄንን ሰጥሽ ሚስቴክ ያለች እንደው ሸማ ትንሽ ጊዜ ትንሽ ሙሽማ እንደቀመጥ ማለት ይቀርታ አማርኛ በጣም እንትን ነው ቀመጠውነሽ ገንዘብ ችግር የለም ግን አሁን አንተ እያወራህ ያለበት ነገር አልገባኝም ማለት እኔ አንደኛ ባህሪ ነው ሳወራ እንደዛ አንተን ይመስልሽ አንተ የተረዳህበት መንገድ ነው ይሄ ደግሞ ቀስ በቀስ የኔን ባህሪ ስትረዳው ነው ይሄን ነገር ልታቀም ይችላል አይደል ሲቀጥል በአንዴ ተነስታ ውሽማ ይሆንኝ ማለት ምን ማለት ነው
እኔ ስልሽ ስላላመንኩብሽ ነው በጣም ስልሽ ነው ሳፈጥሽ በጣም እንደዚህ ጭቅጭቅ እኔ ያለ ከዛ ጭቅጭቅ ሰጥቼ አልተረዳሁኝም እኮ ይሄ እኮ ጭቅጭቅ ሆኖ ሳይሆን እኔ ኖርማሊ ባህሪ ነው ሁሉንም ሰው ብትጠይቅ እኔ ባህሪ ነው እንደዚህ እንጂ ጭራሽ መጨቃጨቅ የሚባል ነገር እኔ ጀምር ፎቢያ ያለብኝ ጭቅጭቅ ሳነሳ ራሱ ፌንት ልወድቅ ራሱ ይችላል የምርሽ ነው እንደዛ ስለሆነ እኔ ብዙ መጨቃጨቅ የምወድ ሴት አይደለሁም እንዴ ራስን ትችልሽ ትወድቂያለሽ እንዴ ማለት በጣም ከሰው ጋር ጭቅጭቅ ምናምን ከተፈጠረ እንደዛ ነው የሚያደርገኝ ስለዚህ አንተም ይሄንን ነገር ልትረዳኝ ይገባኛል ማለት መጀመሪያም ይሄ ፌንት የሚጥለኝ ስለዚህ እኔ እንደዚህ አንቺ እንደዚህ ማስከፋትን ፈልጌ አይደለም ትንሽዬ ስላነደሽኝ ነው ስለዚህ እንደዚህ አትሆኝ እንጂ ምን ነሽ አንዴ እንደዚህ አትሆኝ እንጂ ምን ነሽ ተረጋግጥ እንደሚጥልኝ መንገር ስለፈለኩ ነው እኮ እሺ በቃ እሺ ትንሽ ታጥበሽ ነሽ ቀለል እንድሽ ታጥበሽ ነሽ ተነሽ በቃ ተነሽ የተከፈተው ጋርሽ እንግዲህ ተመልካቾቻችን ምን አይነት አስመሳይ ሴት እንደሆነች እናንተን ተመልክታችሁታል ለገንዘብ ብላ ማታረገው ነገር የለም ኢቭን እንባን ያወጣቸው አለቀሰች እኔ ራሱ ስሜት ያደረገችኝ የውሸት እንደሆነ ያወኩኝ አሳዛነች በጣም ለገንዘብ ነው ይሄን ያህል መንገድ ይለችው እንግዲህ እኔም ትንሽ መጠየቅ መፈልገው ማወቅ መፈልገው ጠይቂ ስለለ ትንሽዬ ላዋራት ብዬ ነው እንጂ ብዙ ከዚህ ጋር መቆየት አልፈልግም ያው እንግዲህ ፊቷን እንድታጠብ አድርጌታለሁ እሷ መታ ደግሞ የፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ እዛን ያወራ ነበር አራኖች እንደው ገና ከሆነ ብቻ ማሰራት ጀመርኩ ነው አይ ትንሽ ስልክ ተደውሎልኝ አላየሁትም ነበርና ቮይስ ሪከርድ እየላኩላችሁ ነበር እሺ ልክልቻ ይሰራ ነው ይገባሻል አይደል እንደዚህ ስትል ስራ ሰሳሪ ትንሽ ጊዜ እንኳን አይኖርሽም በዛ ነው መቀለላለሽ ነው አዎ ማለት እኔ መጀመሪያ የምንነገርኩ እንደዛ ነገር እንዳለብኝ ብታውቅ እኔ ምንም ነገር ይኖርብሽ እኔ በነገራችን ላይ ሰው ሆነ በምንም አይነት ጎን መጥፎ ጎን ነው ጀጅም አላረግም አልተውም እና ምንም አይነት እንደዚህ ስሜት እንዳይሰማሽ እና ደግሞ እንደዚህ ቶሎም አትናደጂ ቶሎም አትደሰቺ ለነገሮች ከዚህ በኋላ ደግሞ ስራ አዳፍን ስራ እንሰራለን ስራዎች ይመስልሻል ምንድነው ስልሽ መንጃ ፈቃድ አለሽ አዎ መንጃ ፈቃድ አለኝ ግን መኪና መንዳት ስለምፈራ ለጊዜው ማለት መስሎኝ እንደኝ ሰው የለም ማንኛው ካወጣ በኋላ ትንሽ እንትን ይፈልግልኝ መላምሽ ሰውታሽ እንደዛ ስለሆነ አንተ ከስላምልከኝ ግን በቃ ነገሮችን ተራስ በራስ ማለት ይችላል ችግር የለውም እኔ እንኳን ባላስለምድሽ ሰው አለ ልጅ ወለታች ያለው ልጅ እና አባቴም የሞተው በዚህ ስለሆነ አባቴ በመኪና አደጋ ነው የሞተውና መኪና መንዳት በጣም ምፈራው ለዚህ ነው እና መኪና መንዳት የሚባለው ነገር ሳስብ ሁሉ ጊዜ አባቴ ነው የሚመጣውና በጣም ነው የሚፈራው አሁን በቃ ስለሽ አሁን ያለፈ ነገር ነው አሁን ምን ነገር ተንቀሽተው ነው እኔ እንደምታለቅስ ሴት ደስ ይለኛል በነገራችን ላይ እና ስሜቷ ቶሎ አለቀረበና ሴት ደስ ይለኛል አንቺ ነው ስታረክ ራስ በጣም ነው የምታምረው መኪና እንደው በቃ ልጁ አለ ልጁ ጋር ታወሪና በኋላ ስትወጪ መኪና ተመምችሽ ተነግሪና እሱ ያላምርሻል እኔ ትንሽ ስራ ቢዚ ስለምሆን እኔ ግን አንተ ተሳይ ደስ ይለኛል ማለት ካንተ ጋር ነው ብዙ ነገሮች ማለት ችግር የለውም እኔ ማሳይሻለሁ እንዴ እኔ ኮንፈረንስ ማለት ሁሉም ነገር ምክንያታዊ ሲሆን ደስ ይለኛል አባቴ በመኪና አደጋ እንደሞተ ነገር ያለውና መኪናን በቃ ድጋሚ ያንን ነገር ያባቴ እንትን ያለበትን ወይት ትቼ መልመድ የምፈልገው ካንተ ጋር ስለሆነ እኔ ራሱ የሚያስፈልግ አይመስለኝም ከችግር የለውም ሲሆን አንቺ ንቅት የሚያልሽ ስለሆንሽ የምር አንድ ሳምንት ምናምን ቢበቃሽ አንድ ሳምንት ራሱ በጣም ብዙ ነው ስለዚህ አንድ ሳምንት ስራዬን ትንሽ አዳርለ አረፍተ ነገር ወጥቼ እንደም በደንብ እየተዝናና ፓስፖርት ሰብሽ ፓስፖርት ገና ፕሮሰስ ላይ ነው ፕሮሰስ አስቸኳይ ይወጣል አይደል አዎ አስቸኳይ እሱንም እንዲወጣ እናደርግና እንደም ዱባይ ሄደን እንደም ዱባይ ነው እንድትገናኙ የምፈልገው የምር ነው በጣም ደስ ብሎኛል በቃ ስለሽ እንደዚህ ደስተኛ እንድትሆኚ ነው የምፈልገው ደግሞ ቶሎ ነው የምትደሰቺው በትንሽዬ ነገር አሁን በትንሽዬ ነገር ተደሰትሽ ባንዴ አዎ ማለት ግን ፓስፖርት አሁን ወደ ውጭ ምናምን የሚለውን ነገር ከማስተባበር በፊት እንትና ነው ብዙ
ችግር አለብኝ ማለት የቤት ኪራይ አለብኝ ገና የምከፍለው ምናምን ስለዚህ ቶሎ አንተ ጋር ሰርቼ የቤት ኪራይ ምናምን መክፈል ስላለብኝ ያው ስራውን ቶሎ እንጀምር ታሪክ ደስ ይለኛል ማለት ገና የሁለት ወር ምናምን የቤት ኪራይ አለብኝ እና ያንን ነገር ደግሞ አንተ ጋር ቶሎ ካልሰራ መክፈል አልችልም ስለዚህ ከሁሉም ነገር በፊት ስራውን ቶሎ እንጀምር ደስ ይለኛል ስለሽ እኔ ስራው አክቹዋሊ ስራው ትንሽ ይቆያል አሁን ምን ጀምሮ ነው ስራ አይደለም ግን በቃ እንደዛ ከሆነ ሌላ ስራ መፈለግ ማለት ስራውን እስክንጀምር ሌላ ስራ ከዚህ ወደ ስራ የሚባል ነገር ያሳይ ምን ይጋና እኔ ጋር እኮ ነው አይደል ይሄንን ስራም ከሲስተር ጋር እንደነገርኩሽ በደንብ አንድ ላይ ሆናችሁ ለምን ትሰራላችሁ እኔ እንደዚህ የሚያስብልኝ ወንድም ይኖር እስከዛሬ እንደዚህ ባለው እኮ ነበር እኔ አይደል ከዚህ በኋላ ነው ያለልሽ አሁን ምን እንደምታረጊ ታውቂያለሽ ምን እንደምትፈልጊ ስንት እንደሚያስፈልግሽ ታሰቢና ትነግሪኛለሽ እኔ ብር ታልሻለሁ እሱ እንደሚሆን ታደርጊዋለሽ ማለት በጣም ብዙ ብር ነው እንዴ አይ ብዙ አይደለም የሶስት ወር ብቻ ነው ስንት ብር ነው በወር የምከፍለው ነው 7000 ብር ነው ከሶስት ወር ማለት 21 ሺህ ብር ነው 1 ሺህ ብር ልክልሻለሁ አሁን ምንድን ነው ደግሞ 1 ሺህ ብር የምርህነው ወላጅቸው እንደዚህ ስራ መስራት አለብኝ ምናምን ምትይው አይ ቢሆንም ያው ራሴ ሰርቼ የማመጣው ነገር ደስ ይለኛል ማለት የሰው ይሄ ዝም ብሎ ሰው ብር ሲሰጠኝ ደስ አይለኝም ራሴ ሰራ ማለት ሰው ማለት አንተን ሳይሆን እኮ እናንቺ ከዚህ በኋላ እኮ ቅድም ብለሽ የለ እንዴ ያኔ ማለት አንተ ነው እኮ ስለዚህ ያኔ ማለት አስተዋይ ነገር በጣም እንዴ እኔ ማስተዋወር ሳይሆን እኔና አንቺ ከዚህ በኋላ የሰው ምናምን እየተባባለ የምትፈልጊው ነገር ጠይቂ ይሄን አምጣበኝ እንደው ይሄን አምጣበኝ እልሻለሁ አይ ግን የቤነፍሮበት ነገር ሲሆን ደስ ይለኛል ያው ከልጅነቴ ጀምሮ እንደዛ ስላፈደገኝ አባቴና በቃ ያልሰራውበትን ነገር ሲዝ ምናምን በቃ የአባቴን ቃል አጠፍኩ ነው የሚመስለኝ በዛ መንገድ ስለሆነ ያው ያልሰራውበትን ነገር መስለኝ አውቅሽ ፍቅር ታሲጂ ነው የሚመስለው እንደዚህ ቃል አክብረሽ የአባቴን ቃል አክብረሽ እንደዚህ መሆንሽ በጣም ደስ ይላል ማለት ነው ብዙ ሴቶች አውቃለሁ እኔ ገንዘብ በቃላ ገንዘብ የሚሉ አንቺ የለፈውበትን ነው ማለት ያለፋበት ነገር ሲሆን እኮ የሆነ ነገሩ ደስ ይላል በዛ መንገድ በቃ ያንቺም የአባትሽን ቃል ያጠፍሽ እንዳይመስልሽ ምን እናደርጋለን መሰለሽ የተወሰነ በቃል እየሰራሽ የምትከፊው ያለ አይደል አንቺ እኔ አልፈልግም ይሄን ላንቺ ስሜት ስል ነው አንተ ጋር ከሆነ ችግር የለም አንተንም እንዳባቴ ስለማይ ያለው ነገር ችግር የለም በቃ እንደውም እኔ 21 ሺህ ብር መሰለሽ 21 ሺህ ብር በጣም ትንሽ ብር ነው ስለዚህ ሾፒንግም ልብስም መግዛት የምትፈልጊ ከሆነ አንድ ነገር የሚያስፈልግሽ ከሆነም ብር ጨማምር አድርጌ እልክልሻለሁ በደንብ መዝናናት ነው ያለብሽ በጣም አመሰግናለሁ ግን ከቤተሰብ ጋር ነው ብለሽ ነበር አይደል አዎ ከእንጀራ እናቴ ጋር ነው የምኖረው ከእንጀራ እናት ጋር ነው በነገራችን በጣም ከባድ ነው መሰለኝ አይደል ትንሽ አሁን የሚከብድ ነገር የለው ያው እንደ ትክክለኛ እናት ሆነልህም የምፈልገው ቤት ብዙ ነገር ልፈልግ እችላለሁ ሊጎለኝ ይችላል ያንን ነገር መጠየቅ ስለማልችል ቅርብ ጊዜ ተከራይቼ ወጣሁት ማለት ነው በጣም ብዙ ስትራግል በጣም ብዙ ነገር አልፈሽ ነው እዚህ የደረስሽው የምሬን ነው በጣም እየቆረብሽ እንደው ለእህቴ ራሱ ማነቃቂያ ነሽ ብዬ አስባለሁ የምሬን ነው ስለዚህ ምን መሰለሽ ዛሬ ወደ ቤት ባትሄጂ ደስ ይላል ዛሬ በደንብ እናንቻለን አይደል እንደ ዴት ነገር ወጣለሽ ለሊት ደስ ይለኛል እኮ ቤት ተደውይላችሁና በጣም ታያችሁሽ አይደል መቼም ችግር የለውም ነገ ጧት ትችልሽ አረ ችግር የለም ማለት ተከራይቼ ነው እንኳን የምኖረው ማለት አንድ ሰፈር ሆነ እንጂ ብቻሽን ተከራይተሽ ስለዚህ ዛሬ እኔና አንቺ በደንብ ነው ማለት ነው ደስ የሚል እናሳልፋለን ብዬ አስባለሁ ደግሞ ቅድም ያልሽኝ አረሳሁት ታውኝ ቅድም ያልኩኝ እኔ ነው አንድ ነገር ሳታይ መወሰን እንደማትችል ነው እኮ ዛሬ ማየት ፈልጋለን ነገር ደስ ይለኛል ቅንጥስጥስ ብለሽልኛል ቅንጥስጥስ የሚል ነገር ወዳለሁ የምር ነው ምን ነው ታፈረሽ እንደዚህ ነገር ነው አረ ምን ችግር አለ እኮ ቅንጥስጥስ ማለት ትችላለሽ አልጋ ላይ ይችላል የምርሽ ነው በጣም ደስ ይላል ግን አልጋ ላይ ብቻ ደግሞ ስለሽ ሞር ነው በሁሉም ቦታ ደስ ይላል ኪችን ውስጥም ሶፋ ላይም ያው እንግዲህ ምናየው ሻወር ቤት ውስጥም ያ ምን ይሆናችሁ ገረል ሁሉ ነገር ግን እሺ እንደዚህ ሺህ ብለሽ ቆይ ነው በ21 ሺህ ብር ብቻ እንደዚህ ሺህ ይትኛል ማለት በገንዘብ እየገዛኸኝ ነው አይ
አንድ ጊዜ ሶላት እና ደጂ እኮ ማለት በገንዘብ እንደገዛኸኝ ነው እንደሚሰማው ነው ስለሽ 21 ሺህ አዎ ቅድም ብዙ ነገር ማድረግ እንደምትፈልግ ነግረኸኛል በገንዘብ የፈለኩት አርቲስት ብላል ግን ደግሞ በዛ መንገድ ማስተብ የለብህም 21 ሺህ ብሩንም እኮ የምትሰጠኝ ከስራዬ ላይ ምናምን እንዲሆን ነው ቅድምም ነግሬሃለሁ እኮ ነው ምን የቀረብኩ ስለመሰለኝ እነዚህ ማውራው ሰው ስለነበረ በጣም ብዙ ነገር የነገርኩ ለነገሮች ያለኝ ስሜት የነገርኩ በገንዘብ እንድትገዛኝ አይደለም እንደዛ ቢሆንማ እኮ ስንት ሀብታም መሆን እንችል ሴት ነኝ እንደዛ እንድታየው አልፈልግም እና እስኮ ለምን ሀብታም አልሽ ምን ማለት ነው ስለሽ ሀብታም ያልሆንኩትማ ራሴን በገንዘብ ስለማንሸጥ ነው በቃ እኔ ምክንያቱም ካንድ ቦታ ፒክ የምታረገኝ ቃ አይደለም አንደኛ ነገር ማለት ነው በዛ መንገድ የምታየው ከሆነ ስራው እዚህ ጋር መቅረት ይችላል ሲቀጥል 20 ሺህ ብሩንም እኮ የተስማማ ነው በምንድነው ከስራዬ ላይ ነው አይደለ ወይስ እንዴት ነው አንተ ያሰብከው እኔማ እኮ 21 ሺህ ብር እንደሰ ጊፍት ሰጥቲሽ እኔ አንስብሻለ 20 ሺህ ብር ልጨምርልሽ ልልሽ ነበር እኔ ካልፈለግሽ ችግር የለውም በቃ ኖ አለመፈለግ ሳይሆን ግን ቲንኪንግን አስተካክል ነው እያልኩ ያለው ችግር የለውም በቃ 20 ሺህ ብር ይቅርታ በቃ 20 ሺህ ብር ሰጥሻለሁ ችግር የለውም በቃ እኔ እኮ ስልሽ በጣም ስላስደሰትሽ ልጨምርልሽ ነበር አንደም ነገር እንጂ ችግር የለውም በቃ ማለት ብትጨምርልኝም እንደ ጊፍት እኮ ችግር የለም ግን ደግሞ ያወራር ሜትድህን ያው እንደዛ ደስታ ይደርኩታል እኔ ብዙ ነገሮችን አሳልፌ የመጣው ሴት ስለሆንኩኝ አሁን የተሸነፍኩ ያህል ነው የሚሰማኝ ሰው በገንዘብ እንዲገዛኝ አልፈልግም እኔ በጣም መሰለሽ በገንዘብ አለመገዛትሽን ነው ወደድኩት ሲጀምር የምሬ ነው እኔ በጣም ብዙ በገንዘብ የሚገዙ ሴቶች ያውቃሉ የምሬ ነው እኔ አንቺ ግን ከነሱ በጣም የተለየሽ ነሽ አመሰግናለሁ እኔ እውነተኛ ማንነትሽ እየነገርኩሽ አይደል እንዴ አመሰግናለሁ ማለት በጣም ደስ የሚል ማንነትሽ ነሽ የምሬ ነው እኔ እንደውም ስራ ቦታ ወስጄሽ ስለአንቺ ብዙ ነገር ማውራት ፈልጋለሁ አንቺም ስለ ችግርሽ ስለሰበሽው ነገር አለ አይደል ማለት በጣም ስለ ነገር ነግረሻቸው ካንቺ ሞቲቬት እንደሆነ የሆነ ስብሰባ ነገር አዘጋጅቼ እዛ ነገር ላይ ልታወሪ አፈልጋለሁ ታወሪያለሽ እኔ እንጀራ እናቴ ማለት ነው አባቴ የሞተ ራስ ላይ በቃ በጣም በቃ ምክንያቱም አባቴ ያለ ብዙ ነገር የለመድኩ ሰው ነኝ ምናምንና አንዳንዴ ነገሮችን ለመጠየቅ እስከፈራ ድረስ ደረቅ ዳቦ በልቼ ያደርኩበት ደረቅ ዳቦ ያ እና ያንን ቀን በህይወቴ መቼም ማራስ በጣም ስለሽ በጣም ከባድ ነው ደረቅ ዳቦ የምሬን ነው ቆይ ደረቅ ዳቦ ብቻውን አልነቀሽም ማለት እንዴት በለሽው በውሃ ምናምን ነው በጣም ተቀልሻለህ አንተ ውሃ በጣም ከባድ ነው ኢቭን ውሃ ራሱ አልነበረኝም እና ከጎረቤት ነበር ውሃ ማለት አባቴ ከሞተ በኋላ በጣም ብዙ ነገር ነው ያየሁት ከዛ ሆድህ ባዶ ይሆናል ደረቅ ዳቦ ስትበላ እና በዛ ምክንያት በቃ በጣም ብዙ ችግር ደርሶብኝ ነበር የሆድ ድርቀት ይዞኝ ነበር ሐኪም ቤት ለመሄድ ብር አልነበረኝም ምናምን እና አባቴ ከሞተ በኋላ በጣም ብዙ ችግሮች እናየው በጣም ማለት ነው በጣም ብዙ ችግር ነው እና ማስታወስ አልፈልግም እና ያኔ ጊዜ ለመበቀል ነው ዛሬ ሰርቼ ምናምን በጣም ብዙ ነገሮችን ሰክሰስ ማድረግ የምፈልገው ምክንያቱም አባቴ ያለው በጣም ብዙ ነገሮችን ለምጃለሁ በጣም ብዙ ነገሮችን ያረጋግልኛል የምፈልገው ያን አባቴ ከሞተ በኋላ ግን ነገሮችን በራሴ መቆም እንዳለብኝ የተሰማኝ በቃ በህይወቴ ነገሮችን ሀብይ እንደጀመርኩኝ ነገሮች ላይ ደግሞ እንዴት በቃ አቋም ይዤ ወደፊት መሄድ እንዳለብኝ ነበር የተሰማኝና በቃ በጣም አንዳንዴ ሳልበላ ማርበት ምሽት አለ ተንከርነሽ በጣም የምር ነው ግን ደረቅ ዳቦ ስትበይ ቢያንስ ውሃው ወደ ሻይ አታውቂ ነበር ከየት አምጥቼ ማለት ሻይም ለማፍላት እኮ ክሰል ያስፈልጋል ያንን ክሰል የምገዛበት ብር እንኳን አልነበረኝም ማለት ጎረቤት ሄጄ እንደዚህ ምናምን ማለት አልችልም ክሰል ማለት ጥቁሩ ነገር ነው ይሄ የሳት እንትን የሚለው ስቶቭ ምናምን የለም ታዲያ ይኸውልህ ያኔ እንጀራ እናቴ ብቻ ነበረች ነው ሄጄ ከጎረቤት ወይ ክሰል ወይ ደግሞ ሻይ ስጡኝ ካልኩኝ በቃ እኔን አሰደብሽኝ ምናምን ብላ መጥፎ ነገር ልታረገኝ ትችላለሽ ምናምን ብዬ ስላሰብኩኝ ምንም ነገሮችን ሄጄ ከጎረቤት እንኳን ለመጠየቅ አልቻልኩም ወተት የለም አይ አንተ ወተት እኮ ይቅንጥስ ነው ወተት ትላለህ እንዴ ሻይ ለኔ ብርቅ ነበር በዛ ሰዓት ሻይ ማለት እንኳን ወተት ልጠጣ እኔ ወተት የጠጣሁ ኖ በለው ጎዳና በለው አልወጣሁም እንጂ እንደሷ ስራማ ጎዳና ወጥቼ ነበር አሁን ደረቅ ዳቦን እኔ ማስቲሽ እንደመሳብ ነው የምቆጥረው በጣም ከባድ ነው የምሬን ነው ይሆናል ለጨጓራ ይሰማል እኮ ለዛ ነው ማለት ነው የሚጥልሽ እኔ ጠርጥሬ ነበር ሲጀምር ጠርጥሬ ነበር
ማለት እንዴ አርቦኝ ምናምን ነው የምወድቀው ነው እንደዛ አይ ይሄ ስድብ ነው አይ ያለፈ ነገሬን እኮ ስነግርህ ጠርጥሬ ነበር እንድትለኝ አይደለም አሁን ላይ ስተት ማድረግበት ነገር ፕሮሰስ እንድታረግልኝ እንጂ አሁን እኔ እርቦኝ ልወድቅ እችላለሁ እዚህ ጋር አይደለም እና አንተ ጭራሽ ምንድነው ያለፈው ነገሬን ስነግርህ ከሰል ጥቁር ነው ትለኛለህ ወተት ለምን አጠጣሽ ወተት ራሱ ስንት ብር ነው እስቲ ንገረኝ ያኔ ራሱ እኔ ስልሽ እኔ ከራሴ አንፃር ስላየሁ ወተት በጣም ትችላለህ ከሰልም ስለማታውቀው አንተ ሲጀምር እኔ አላውቅም ስልሽ ዝም ብሎ በስም ነው የማውቀው እንደዛ ነው ይልኩሽ ስቶቭ የለም ይልኩሽ እኮ ለዛ ነው ይሆናል እንግዲህ ያ ቤት ስቶቭ ራሱ መጠቀም ጀመርነው ቅርብ ጊዜ በጣም ሰውነትሽም በጣም የመቀጭ ተወርተሻል የምሬን ነው ስልሽ እኔ በጣም ነው ማሰብ እህት አለኝ የልጅነት ጉዳቴ ነው አሁን ላይ ፊቴ ላይ የሚያስታውቀው ከልጅነት ተጎርታ ያደግልሽ ከሆነ አይለቅም ምን ከዚህ በኋላ መሰለሽ እኔ ከዚህ በኋላ አይፈልግሽ አላርግ በደንብ ነው የምጠግንሽ የምሬን ነው በርገን ቢሆን በየቀኑ ትበያለሽ በርገር ትወጃለሽ በጣም በቃ ሲጀምር ከዚህ በኋላ የምሬን ነው ደግሞ ቶሎ ስሜታት ቶሎ አታርክሽም ባይቀርምሻል ቶሎ ደግሞ እኮ እንትን አትበይ እንደውም እንደዚህ በጣም እያዘንሽ ነውና ቶሎ እኮ የሚከፋኝ ለመሰለኝ በቃ የአባቴ ሞት ምናምን ስላለ በቃ ለነገሮች ቶሎ ነው የሚሰማኝ ምናምን አባትሽን በጣም ነው የምትወጂው ደግሞ አዎ በጣም ማን አለኝ ካለሱ ሲጀምር እናቴንም ስለማላውቃት የነበረኝ ብቸኛ ሰው አባቴ ነበረ እና ያንን አባቴ ደግሞ አሁን አባቴ በጣም ብዙ ነገር ያደርግልኛል ብያለሁና ያንተም ጥያቄ እንደዛ ነው ሆነብኝ አባቴ ከሞተ በኋላ በጣም ተጎድቻለሁ እርቦኛል ያን ሁሉ ነገር አሁን ልክ አንተዛ ግን ያን ይሰማኝና ለሳራ አሁን ሁሉንም ነገር እንረሳዋለን በኋላም በደንብ ልዝናናለን እንዴት ነው ጭፈራ ምናምን ደስይልሽም እንጨፍር ደስ አይልም እኔ መጨፈር በጣም ነው የምወደው እንጨፍር ደስ ቅድም አንቺ ከመጣሽ በፊት የሆነ ዘፈን እየሰማሁኝ ነበር እና በሱ ሁሉ ነገር እንድንረሳው ማለት ነው እሺ የምሬን ነው እሺ ደስ ይለኛል እሺ ትንሽ
ሴጣን ምንድነው ሴጣን? ዝም በይ ታየው ማለት ጭራቅ አንቺ ጭራቅ ነሽ። በጣም የምታስጠይው እኔ ምን ገንዘብ ብትወጂ ነው? ቆይ ተቀመጭ። ጭራቅ ከአንቺም ብዙ ትጫዋለሽ እንዴ? አያ አንቺ ስትሰሚያሽ አንቺ አህያ ነሽ። ይኸውልሽ አሁን አናትሽን ማለት ነው አደማልሻለሁ በዚህ ዝም በይ። አሁን አንቺ ዝም በይ። ዝም በይ። ይኸውልሽ ከአንቺ ጋር የምወላፈጥበትም ይኸውልሽ ክብርሽን ጠብቂ። ስለ አንቺ ብዙ ነገር አውቃለሁ። ሲጀመር እኔ ምን አይነት ገንዘብ ብትወጂ ነው? አበዛሃል መሰለህ? ምን ልትሆን ነው? ንገረኝ። እንዲህ ምንም የምታደርጊው ነገር ይታወቅሻል። ግን ምንድን ነው? እሺ ምንድን ነው ያደረኩት? ሲጀመር ከመሬት ተነሳ በጀሪካ ላይ መታኝ። ምንድን ነው? ስንጨፍር ነበረ ከመሬት ተነሳ። ዝም በይ። የምነግርሽን ሲጀመር አዳምጪ። ዝም ብለሽ አትሙታ። እሺ ምንድን ነው? አባት እንዳለሽ አውቃለሁ። አባትሽን ምን ማለት ነው? ለገንዘብ ብለሽ ትገያለሽ። ሲጀመር አንቺ አይመለከትም። አያገባህም። እሺ አያገባኝም። አንቺ ፈለግሽውን ማለት ትችያለሽ። ሲቀጥል አንተ አባቴ በህይወት ለምንድን ነው ያወቅኸው? ስትከታተለኝ ነበር። ሆን ብለህ ነው ሲጀመር እዚህ ያመጣኸኝ ማለት ነው አይደለ? ሆን ብዬም ይሁንም አይሆንም አንቺ ስለ አንቺ በጣም ብዙ ነገር አውቃለሁ። ሰዎች ወደዛ ግን ያማራብሽ መሰለሽ እንዴ? ይኸውልሽ እኔ ከአንቺ ጋር ትዕግስት የለኝም። ትዕግስቴን የተፈታተሽ ነው። ስለ አንቺ ብዙ ነገር ስለ አባትሽ ብቻ አይደለም። ከዚህ በላይ ከተማ መቀጠል አልፈልግም። ባለቤት እንዳለሽ መቃረፍሽ ተቀመጪ። አያገባም። ስለ ባለቤቴም አያገባ እንኳን እና ምን እሺ ባለቤት ይሄ ሁሉ ነገር ፈጠራ። ለምን ጠራኸኝ? እኔን ንገረኝ። ምን ለማድረግስ ነው የጠራኸኝ? ባለቤት እንዳለ አባቴ እንደሞተ ካወቅ ቅድሙ ለምን አላስቆምከኝም? ለምን እስከዚህ ድረስ ነው አሻረከኝ? አትጪ። ይኸውልሽ እኔ ትዕግስቴን በጣም ምን አረ ሰይር በእናትህ ትዕግስት ነው የምትላለህ እንዴ? ደፋር ይኸውልሽ እኔ ማለት ነው ስለአንቺ በጣም ብዙ ነው። እኔ ወደ ስተጠቂ ሲጀመር ማለት ነው እኔ ስለአንቺ ለምን መጣበቅ ይሻልሃል? ወደ ስተጠቂ ሰሚያለሽ ስላንቺ በጣም ልክን አላለፍኩም። ስላንቺ ብዙ ነገር ልክን አላለፍኩም ወይ? የ3 ዓመት ፍቅረኛ እንዳለሽ እሱን ታዩ። አባትሽን ለገንዘብ ብለሽ አንቺ ቆይ ይሄ ሁሉ ነገር አድርገሽ ከኔ ጋር መመቻቸት አይደብርሽም? ያስጠላሽም? ሲጀምር አየህ ለጠቢታት ኮሜንት እኔ ካንተ ጋር እኔና አንተን አንድ ላይ ማሰብ ሲጀምር ራስህ ነህ። ሲጀምር እኔ ካንተ ጋር እንደሆነ ማሰብህ ራሱ ጥፋት ነው። እንዴት ነው እኔ ካንተ ጋር ነው የምችለው? ካንተ ጋር እኔ ታንሻለህ ተናገራ። ቆይ አሁን አንቺ ምንም የባለሽ ነው? አረ በእናትህ ምንም ተስተይ ነገር የለም። ምንም ተስተይ አባቴ ኖሮም አልጠቀመኝም። የሰማኸኝ ነው? ፍቅረኛ ተብዬው ዝም በይ። በገንዘብ አንዳንቺ ታወረ አባቱ ለገንዘብ ብሎ ምንም አላደረገልኝም ብሎ አባቱን የሚገል አንቺ እኔ እንትን አላልሽውም እንጂ ህይወቱን አላጠፋሽውም እንጂ እንደገደልሽው ነው የምቆጥረው። የምሬን ነው። አንቺ ሲጀምር በጣም የምታስጠይ ጭራቅ ሴት ነሽ። ጥሩ ነሽ፣ በጣም የምታስጠይ ተናራቅም በጣም ሊሚት። አሁን የመጨረሻ አንድ ጥያቄ ልሽ እስካሁን ላደረግሽው ነገር ባለቤትሽ ላይ ለሰራሽው ስራ ምንም ጸጸት አይሰማሽም? ምን አረግ እሱ ከካፎ ከተንደሃ ሰርቼ ለሱ ነው እከኩን ባራገፍኩ ምንድነው የምጸጸተው? ጭራሽ እሱን ላከ ለሱ ልትቆረቁ አብራችሁ እከክለት። አሁን ዘመኑ እንደሆነ ተበላሽቷል አይደል? እኔ ካንቺ ጋር ማለት እንደዚህ ያወራው ሴት ነሽ ብዬ ስላሰብኩኝ ነው። ከዚህ በኋላ ግን ሰሚያል ዝም በይ። አንድ ነገር ልንገር፣ አንተ እኮ እየተከራከርክለት ያለው አንድ ፓንቱ መቀየር የማይችል ወንድ ጋር ነው። አንቺ ምን አይነት ሴት ነሽ ብዬ ማለት ነው። ሲጀመር እስካሁን ድረስ ስትሞጣ ሙጪ ነበረው ከኔ ጋር ስታደርጊ ለገንዘብ ብለሽ ምን ያህል ድረስ እንደሄድሽ አባትሽን እንደገደልሽው ሁሉን ነገር በካሜራ ዝም በይ። በካሜራ ይዟል ሁሉ ሰው ማን ህዝቡ አይቶ ይርዳኝ። እንደውም ችግርተኛ ነኝ ይርዳኝ። አባትሽ ምናምን አትበለኝ። እኔ አባቴ ምንም ኖሩ ማጠቀም ፍቅረኛ ተብዬው ምንም በቃ ይሄ የረባ ካልሲ የለውም። አንድ ሱሪ ያለው እሱን አድርጎ ከተማው ሲዞር ነው የሚውለው። ምን ጠቀመኝ? ለኔ ንገረኝ፣ ምን ጠቀመኝ? ህዝቡ እንደውም አይቶ ቢረዳኝ ደስ ይለኛል። እንደውም ከረዳኝ እንደው ግማሹን አንተ ነው ሰጥ። አንቺ ሲጀምር ጤነኛ ነሽ ብዬ እያሰብኩኝ አይደለም። አሁን ይኸውልሽ አንቺ አከም ቤት መሄድ አለብሽ። የመታኝን ጥፊ ማለት ነው አሳያለሁ። ደግሞ የራስህ ልጅ እንዳይመስል ጥፊውን። እሺ ታውቀኛለህ ደግሞ እስካሁንም በትዕግስት አንሻሮ እኔ ስለሆንኩኝ ነው። አሁን አትጩሂ። አንቺ አሁን የሚያስፈልግሽ ነገር አይምሮ ሐኪም ጋር ሄደሽ መታከም ነው ያለብሽ። አንቺ ሰው ማርለሽ ነው ይሻለኛል። እኔ ሲጀመር እዛ ጋር እየቀለቡኝ
ብኖር ይሻለኛል። እኔ ካንቺ ጋር ከዚህ በኋላ መጨጫር ፈልግ። ተነሽ እቃሽ ነሽ ተነሽ ውጪ። አንተ ፍቅረኛ አይደለ? ተነሽ ውጪ። ንገረኝ ወረዛ። እንግዲህ ተመልካቾቻችን እንደተመለከታችሁት የዛሬዋ ደግሞ እኔ ማገገሚያ መግባት ያለባት ከዚች ሴትዮ ጋር እኔ ባለቤቷ ራሱ ይሄን ያህል ጊዜ እንዴት እንደቆየ እኔ ፈጣሪ ነው የሚያውቀው። በጣም ከባድ ነው ከሷ ጋር መግባባት። ኢቨን ሁላ በሰላም ሁላ እያወራን እያያችሁት ከነበረ አንዴ ታለቅሳለች፣ አንዴ የሆነ ነገር ትሆናለች። ሲጀምር ትክክል እንዳልሆነች ያስታውቃል። ምን አይነት ሴት እንደሆነች እኔ እንደዚህ አይነት ሴት አጋጥሞኝ አያውቅም። የዛሬው ሴት እንግዲህ ወደቀችም አለፈችም ለማለት በጣም ይከብዳል። ምክንያቱም ስታደርግ የነበረው ነገር በጣም በግልጽ ነገር ነው ስታደርግ የነበረው። ከኔ ጋር ብቻ አይደለም መረጃ ስበስብ ከተለያዩ ወንዶች ጋርም አይቻት ነበረ። ይሄን ነገር እንግዲህ በካሜራ ሁሉም ነገር ለሱ ለማሳየት በደንብ መረጃ ለመሰብሰብ ብዬ ነው እሷን የሚያገኘት። ያው እንደተመለከታችሁት በጣም ቀላል ነበረ። እሷንም እንግዲህ መፈተንም መውደቃም እንግዲህ በቀላል ነው የወደቀችው። እንግዲህ ያው በጣም የሚያሳፍር ነገር ነው። እንግዲህ እናንተም ታፍራላችሁ ብዬ አስባለሁ። በእንደዚህ አይነት ሴት ከኛ ጋር መደመሯ ኢትዮጵያ የሚባለው እንደዚህ አይነት ሴት በጣም የሚያሳፍር ነገር ነው። የዛሬ ፕሮግራማችን ይህን ይመስላል። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።